ዝና እስከዛሬ ድረስ እንግዲህ እንደታሰረ ነው። የሚያሳዝን ሁኔታ ነው። በእውነቱ አሳዝኖኛል ዝና። ምክንያቱም እየተፈታ አይደለም ያለው እንግዲህ እንደታሰረ ነው። በተለይ ደግሞ እንግዲህ ምሳሌን አድኛታለሁ ሲለው መድብል በጣም ነበር የተናደደ። አድኛታለሁ ሲለው እንግዲህ ከመድብል የወሰደው አንድ ዕቃ አለ። ያንን ዕቃ በመጠቀም ከታሰረበት ገመድና እንግዲህ ሀብል በእርግጠኝነት ቆርጦ ይወጣል ማለት ነው። እንግዲህ አጀሬ ሞገስ ተው አትፍተው እየተባለ እንግዲህ ዝናን ፈቶ ያው ከራሱ ላይ ከፍተኛ አደጋ እንዲያደርስበት አድርጓል። እንግዲህ አጀሪት ዳጣ ተው ይቅርብህ፣ መድብል ይምጣ አትፍተው ብላ ብዙ ጊዜ ነግረውም ነበረ። ይሁን እንጂ ችግር የለውም እኔ ሽንቱን ከልብሱ ላይ ከሚሸነው በማለት ያው ወደ ሽንት ቤት ለመውሰድ በእርግጥ እንግዲህ ሞገስ ጥሩ ነገሮችን አስቦ ነው እንደዛ አደረገው። ግን ዝና ያጠቀኛል ብሎ አላሰበውም ነበረ። ዝና እንግዲህ ምንም የሚታመን ሰው አልነበረም። ሞገስ በእምነት ነበረ ወደ ሽንት ቤት ሊወስደውም የነበረ። ነገር ግን አንዴ ወደ ኋላ ዞር በማለት እንግዲህ ያው ጅራቱን መቶ ጥሎታል። እንግዲህ የመታውም በእግሩ ነበር። ያው እግሩ ተፈቶለት ስለነበረ አንዴ ሲጥ ሲያደርገው ወዲያውኑ እንግዲህ መሬት ላይ ሄዶ የተንፈራፈረው። ዳጣ በዚህ መሃል እንግዲህ ደንግጣ በጣም ስትጮህ ነበረ። ወዲያውኑም እንግዲህ ዝና በር ከፍቶ ለመውጣት እየታገለ እያለ መድብል ፊት ለፊቱ ከችላል። መድብል እንግዲህ ወደፊት ባይመጣ ኑሮ በእርግጠኝነት ከዛ ቤት ይወጣ ነበረ። እንግዲህ ከወጣም በኋላ ዳጣው ደግሞ በጉራ እኔ ነኝ የደበደብኩት ማለት ቀጠለች ማለት ነው። ያው ወደ ኋላ እየመጣ እያለ በእርግጥ አንድ ስም ያክል ዱላ ይዛ ነበረ። ዱላውን ከያዘችው በኋላ ግን ቢያንስ ሞገስ እንደደበደበው እሷ ራሷ አንስታ መደብደብ ትችል ነበር። ነገር ግን አልቻለችም። በጣም ፈርተው ስለነበረ ሞገስ ሞገስ እያለ ነው ስትጠራ ነበር። ይሁን እንጂ ከኔ ልታመልጥ አትችልም በማለት መድብልም ወደ ውስጥ ይመጣል። ከመጣም በኋላ ያው ዳጣ መጥተዋለች። መድብል ስለመጣ ነው በእርግጥ ኃይሉን ያገኘችው። በሌላ በኩል እንግዲህ ቅድስትን ከዚህ በፊት በጩቤ ወግቷት የነበረው ሰው እንግዲህ ምሳሌን አስፈትቷታል። ከዚህ አንጻር ደግሞ ከመድብል ጋር የልብ ወዳጅና ጓደኛ እንደመሆናቸው ምሳሌ ሊያድንላት ችሏል ማለት ነው። ምሳሌም እንግዲህ እንዳትደነግጥ በማለት ወደ አጎትሽ ልወስድሽ ነው እና እንዳትደነግጭ ብሎ ነበር ከዛ ቤት ያስወጣት። ሲያስወጣት እንግዲህ በር ላይ አንድ ሰው ነበረ ማለት ይቻላል። እሱን ደብድቦ ከጣለውም በኋላ ያ ደግሞ የራሱ የሆኑትን ሰዎች ደውሎ ያመለጡ ነው ድረሱልኝ ይላቸዋል። እነሱም እንግዲህ ስልክ እንደተደወለላቸው ወዲያውኑ ነበር ፈጥነው የመጡለት። ከመጡም በኋላ እንግዲህ አናሳልፍም በማለት ለሁለት በጣም ሲቧከሱና ሲደበድቡት ነበረ። ይህ ባለ ጭንብሉ ግን በጣም ኃይለኛ ስለነበረ ሊችሉት አልቻሉም። አንደኛው እንደውም ወደ ውስጥ ነው የገባ። ምክንያቱም ያንኛው ጓደኛዬን እስኪ ማየት አለብኝ ገሎታል ወይስ እንዴት አድርጎ ደብድቦታል በማለት ወደ ውስጥ ነበር ራሱን ከሳተው ጓደኛው ጋር ገብቶ ያየው። አንደኛው ግን ከእኔማ ልታመልጥ አትችልም በማለት እንግዲህ ሲደባደብ ነበረ። ድሮም ጠርጥሬ ነበር አንተን እንደሆንክ፣ ግን ደግሞ እስኪ ምናልባት እንደው ያውቀው ነው ተሻሽሏል ብዬ ነበረ። ነገር ግን አንተ ልትለወጥ አልቻልክም፣ ከርተህና ላንተ ከሃዲ ይለዋል ማለት ነው። እንግዲህ የስራ ባልደረባ የሆነው ምንድን አደረጉት? በጣም ሲደባደቡ ነበረ። ምሳሌን ወደ ኋላ ሆኛ አለና እሱ በጣም ይቧከሰዋል። ኃይለኛ ነበረ፣ በቀላሉ የሚሸነፍ ሰው አልነበረም። እንግዲህ ምሳሌ በዚህ መካከል ያው በጣም ፈርታ ነበር። ምክንያቱም ሲደባደቡ ሁለቶችም እያየቻቸው ምን ታድርግ የህፃን ልጅ ነገር በጣም ፈርታ ትክዝ ብላ እያየቻቸው ነበረ። ሆኖም እንግዲህ ከብዙ ፊልሚያ በኋላ ያንኛው ጓደኛውንም ራሱን ሲስት ወዲያውኑ እየሮጡ ይሄዳሉ ማለት ነው። ሩጠው ራሱ እየተከታተሉት ነበረ። ነገር ግን ምሳሌ ራሱ ሩጣ ሩጣ ደከማትም። እኔ ከዚህ በኋላ መሮጥ አልችልም ደክሞኛል ትለዋለች ማለት ነው። ግን ይሄ ባለጭም ብሎ በጣም ጎበዝ ስለነበረ ምንም ችግር የለውም በማለት እንግዲህ ተሸክሟት ሲሮጥ ነበር። በእርግጥ ምሳሌ በጣም ሩጣለች። ከዛ በተጨማሪ ደግሞ ከትልቅ ሰው ጋር ስትሮጥ እኩል አይመጣም። እሱ በደንብ ሊሮጥ ይችላል፣ እሷ ደግሞ ትሮጣለች፣ ግን ደግሞ ልደርስበት አልቻለችም። ዞሮ ዞሮ እጇን ይዘው ነበር ሲሮጡ የነበሩት። እንግዲህ ሊደርሱባቸው እንደሆነ ሲያቅ ተሸክሟት በመሮጥ እንግዲህ ካሉበት ቦታ ሊያመልጥ ችሏል። በሌላ በኩል እንግዲህ ያቺ ኤፍራታ የተሰጠኝ 24 ሰዓት እኩል ያልክ ነው፣ ምን ባረግ ነው የሚሻለኝ እያለች እንግዲህ ከማህሌት ጋር ስትማከር ነበር። ማህሌትም እንግዲህ የራስሽ ጉዳይ ሲጀመር ምንም ሊያደርጉሽ አይችሉም በማለት ያው ተስፋ እየሰጠቻት ነበረ። ግን የሚያሳዝነው ነገር እሺ በቃ በማለት ያው አርፋ ተቀምጣ ድንገት ሳታስበው ደግሞ በር ይንኳኳል። በዚህ መካከል እንግዲህ ሁለቶችም በጣም ነበር የደነገጡት። ከደነገጡም በኋላ እንግዲህ ማን ሊመጣ ይችላል በማለት በሩን ይከፍቱታል።
እንግዲህ ማህሌት ወዲያውኑ በሩን ራሱ እንደው ለመክፈት እንኳን እድል አልተሰጣቸውም ነበረ። ሰብረውት ነበር የገቡት። እንግዲህ ማህሌትን ጉርምቧን እንቅ ያደርጓታል። እኔ ምን አጠፋው ልቀቁኝ እባክህ ትለዋለች። እንግዲህ አንቺ ከሃዲ ይላታል ማለት ነው። አሁን ላይ እንግዲህ ማህሌት እና ኤፍራታ በካዴ ሞሴሳ መካከል ከሃዲ ናቸው። ምንም ሊያምናቸው አይችልም ማለት ነው። ምክንያቱም ባለ ጭንብሉ ሰውዬ ከማህሌት ጋራ በጣም ይሰራ ነበረ። ከዚህ በፊትም ቅድስትን በጩቤ ውጋልኝ ስትለው ወግቶላታል። ከዛ በተጨማሪ ደግሞ የልብ ወዳጇ ነው። በእርግጠኝነት እኔ የምሰጠውን ስራ ይሰራል ብላ ነው እንግዲህ የምታስበው። ይሁን እንጂ ያ ባለ ጭንብሉ በመጀመሪያ እስኪ እኔ ስራ ፈልጋለሁ ብሏት ነበረ። ስራ ካለ እሰራለሁ፣ እኔ የተወሰነ ጊዜ ጠፍቼ የነበረው የሆነ ችግር ነበረብኝና ከእሱ ለመሸሽ ነው ይላታል። እሺ ችግር የለውም ስራን እሰጥሃለሁ፣ እንደ በፊታችን ወዳጅነታችን ይቀጥላል ትለዋለች። ምን ተፈጠረ ብሎ ሲጠይቃት እንግዲህ ካፌ ሄደው በነበረበት ሰዓት እና ደግሞ ያውቀው ራሱ እንድታምነው ብዙ ነገሮችን ነበር የነገራት። ባልሽ እና ልጅቱ እንዴት ነች ምናምን ብሎ ሲጠይቃት እባክህ እሷ ታግታለች ብላ ነግረውም ነበር። ታዲያ ለምን ልጅቷን አታሳየኝም ይላታል። እንዲሁም ደግሞ ካሉበት ቦታ ውሰጂ ሲላት እንግዲህ ማህሌት ያው የድሮ ወዳጅ ነው ብላ ስላሰበች ያለምንም ጥርጣሬ ነበር ምሳሌ ወደ ታገተችበት እንዲሄድ የነገረችው። ከሄደም በኋላ እንግዲህ ልጅቷን ነፃ አውጥቷታል። እንግዲህ በዚህ መካከል ያው አሁን እነዚህ ከሃዲ ናቸው። ሴት አድርጎ ሊገላቸው ነበር እንግዲህ የካሌብ ሰው የተባለ ነገር ግን እንደምንም ለምነው ትቷታል ማለት ነው። ካሌብም እንግዲህ ደወለለትና ይዛት ና እሷን ከሃዲ ይለዋል ማለት ነው። በሌላ በኩል እንግዲህ ሞገስ እና ዳጣ ወደ ሉላ ሄደው ነበር። እንግዲህ ያው አጅሪ ዳጣ ደገፍ አድርጋ ነበር የወሰደችው ወደ ሉላ። ምን ሆነ ነው በማለት ሉላም ደንግጣ ምንም አልሆንኩም በማለት ይነግራታል። ሉላ ግን የጠረጠረችው ነገር ነበር። ዝና መለጠ እንዴ ትለዋለች። በጣም እንግዲህ ባክሽ ምን ያመልጣል ተፋተፍተው እያልኩት ፈቶ አንድ ጊዜ ያው ማንጅራቱን ቢለው እኮ ሄዶ ፍጥፍጥ አለ ብላ እንግዲህ ትስቅበታለች። እንግዲህ ሙጌም ታዲያ ሽንቱን ከሱሪው ላይ ይልቀቀው እንዴ ሲላን ነበረ። በእርግጥ እንግዲህ እሷን ቢሰማት ይህ ሁሉ ድብድብ አይደርስበትም ነበረ። ይሁን እንጂ በቃን የአንቺ መጫወቻውን ቀረው አይደል በማለት ቀላለዳሉ። በሌላ በኩል እንግዲህ ሞገስ ጠበቃ እያናገረ ነው ሉላ እና እሱ እንዲፋቱ። እንግዲህ ጠበቃ ብለው ያናገሩትን ሰው ሄዶ ሞገስ ማለት ነው ሚስቴ ነው ብሎ ሲያስታውቀው ጠበቃው በጣም ለየት ያለ አስተያየት ነበር እንግዲህ ሲያያት የነበረ ሉላን። ሞገስ ይህንን ነገር ተገንዝቧል። እንግዲህ ጠበቃው በጣም ወስላታ ነገር ሳይሆን አይቀርም። ጉዳያቸውንም እንግዲህ ላይፈጽምላቸው ይችላል። ብቻ እንግዲህ ያው ሚስቴ ነው ብሎ ነው ያስተዋወቀው። እንግዲህ ቅድስትም ያው አጅሬ ደውሎላት ያደላላ ምሳሌ ተገኝታለች ይላታል ማለት ነው። በመጀመሪያ ያላመነችውም ነበረ ነይ ሲላት ያው ምሳሌን ሲያገናኛት በጣም ተደስታ መጣች እና አገኘቻት። ያ ባለ ጭንብሉም ቆሞ እየጠበቀ ነበር። አትወሳለት ዝም በል እያለውም ነበረ። ቅድስትም ከመጣች በኋላ በጣም ተደስታ ባታለች። መድበልም እንግዲህ መጥቷል። ሁሉም እንግዲህ በደስታ ፍንጥዝ እያሉ ነው። ልዩ ነው ዛሬ ቀኑ እያሉ ሲዘፍኑ ነበረ። መድበል ከመምጣቱ በፊት ምሳሌ ነፃ አውጥተናታል፣ ያንተ ኃይል አይበልጥም ከኛ ብሎት ነበር ዝናን። እንዴት ብሎም ተገርሟል። ቅድስትም እንግዲህ ያን ባለ ጭንብሉን እኛን ከመግደል አልፈ ታድነናለህ ብዬ አስቤም አላውቅም፣ የሆነ ሁሉ ለበጎ ነው ብላ መስግነዋለች። ምንም አይደለም መድብል የልብ ጓደኛዬ ነው በማለት እናንተ ሄዱን ያዚህ ይቆያሉ በማለት እንግዲህ ወደ ኋላ ቀርቷል። ሄደው እንግዲህ በደስታ ቅልጥ እያደረጉት ይገኛሉ። እንግዲህ ዛሬ ወዳችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ። ለድምፅ ጥራታችን እንግዲህ ይቅርታ እንጠይቃለን።